ኢራን ታሸንፋለች፣ አሜሪካ በመጨረሻም ትሸነፋለች። አሳማኙና አስደናቂው የፕሮፌሰሩ ትንበያ ጦርነቱን የገመተው ተአምራዊው ሰው። I'm making three big predictions, right? First is that Trump will win in November. Second is that the United States will go to war against Iran. And the third big prediction is that the United States will lose. ያሁኑ የኢራን ውጊያ የብሪታንያን ኢምፓየር ከተረከበው ሌላኛው ትልቁ የአሜሪካ ኢምፓየር ጋር ነው። ውጊያው በተመጣጣኝ ኃይሎች መሃል የሚደረግ አይደለም። ኢራንን ብዙ ዋጋ ያስከፍላታል፣ ግን ደግሞ ኢምፓየሩን የቁልቁለት መንገዱን አስጀምራው ነው ጦርነቱን የምታበቃው። ኢራን ዝም ብሎ የሚፈርስ ሀገር አይደለም። እንኳን በአየር ድብደባ በእግረኛ ጦር ብትወረው ራሱ እጅ የሚሰጥ ህዝብ አይደለም። ህዝቡ ለሉዓላዊነቱ ሲል የትኛውንም አይነት መስዋዕትነት ከመክፈል ወደኋላ ለማለቱ የአሜሪካን ጦር ቅልጥ ወዳለ መውጫ ወደሌለው የጨበጣ ውጊያ ነው ይዞት የሚገባው። ከዛ በኋላ ዓለምን ለማስተዳደር የሚበቃ ጉልበት ያላት አሜሪካ ፈጽሞ አትኖርም። መልቲፖላር ወርልድም እውን መሆን ይጀምራል። አዲስ አይነት የጂኦፖለቲካ አሰላለፍም የምናይ ይሆናል። ይህ እውነት አስቀድሞ የተተነበየ እየሆነም ያለ አስደናቂ ጉዳይ ነው። የጂኦፖለቲካዊ ትንበያው ዓለም አብዛኛውን ጊዜ በጥርጣሬ ሊሆን ይችላል በሚሉ ማመንታቶችና ሚዛናዊ ባልሆኑ ግምገማዎች የተሞላ ቢሆንም እኚህ ፕሮፌሰር ሴን የተባሉ አስደናቂ ሰው ግን ለእንደዚህ አይነቱ ድብብቆሽ ቦታ የላቸውም። የአውሮፓውያን አቆጣጠር በ2024 በጋ ወቅት ፕሪዲክቲቭ ሂስትሪ በተሰኘ የዩቲዩብ ቻናላቸው ላይ ብዙዎች እንዳስፈሪ ልቦለድ የቆጠሩትን ተከታታይ ክስተቶች አስቀድመው ይፋ አድርገው ነበር። በጊዜው ደግሞ አነጋጋሪ የነበረውና የተፈጸመው ዶናልድ ትራምፕ ወደ ዋይት ሃውስ እንደሚመለሱና ከአሜሪካ ጋርም ሆነው የማይቀር የጦርነት ግጭት ውስጥ እንደሚገቡ በድፍረት የተነበየው ትንበያ ነበር። ያ ትንበያውን ሆኖ ትራምፕ ዓለምን እያመሱ ነው። አሁን መጋቢት 2026 ላይ እንገኛለን። ኦፕሬሽን ኤፒክ ፊውሪ የተሰኘው አሜሪካና እስራኤል ኢራን ላይ የጀመሩት ወታደራዊ ዘመቻ ዓለም አቀፍ ዜናዎችን እያጨናነቀ ባለበት በዚህ ወቅት ደግሞ በድጋሜ የፕሮፌሰር ሴን እጅግ አወዛጋቢ ትንቢት ማለትም ኢራን በስልት ታሸንፋለች፣ አሜሪካ ደግሞ በዚህ ጦርነት መጨረሻ ትሸነፋለች የሚል ሀሳብ ሰጥተዋል። ነገሩም እንደ አዲስ መነጋገሪያ የሆነ ሲሆን ጉዳዩ በስጋት እየታየ ነው። በዋሽንግተን ያለው ድባብ በከፍተኛ ወታደራዊ ቁጣ የተሞላ ቢሆንም ፕሮፌሰር ሴን ግን እስካሁን ድረስ በሚገርም ሁኔታ ትክክል መሆናቸውን ያስመሰከሩትን ትንቢቶቻቸውን በመያዝ ብቸኛው ተቃዋሚ ድምፅ ሆነው ቀጥለዋል። እሳቸው እንደሚከራከሩትና እንደሚሉት ከሆነ አሁን እያየን ያለነው ነገር ሁሉ ተራ ወታደራዊ ዘመቻ ሳይሆን ላለፉት 2 አስርት ዓመታት ይህንን ድል ሲጠባበቅ በነበረ አንድ ኢራን በተሰኘ አድፋጭ አማካኝነት የአሜሪካ ሙሉ የክፍለ ዘመን የበላይነትን ስልታዊ በሆነ መንገድ ለማፈራረስ የታቀደ ነው ይላሉ። ለመሆኑ የፕሮፌሰሩ ትንበያ ምንድን ነው? በምን መንገድ ይፈጸማል? እውን ኢራን አሸንፋ አሜሪካ ትሸነፋለች ወይ? ሰሞንኛ በድንቅ ጥንቅሩ አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። የፕሮፌሰር ሴን አስደናቂ ትንበያና ዘመናዊው የትንቢት መነጽር። ፕሮፌሰር ሴን የሚመሩት በፖለቲካዊ ስሜት በደመነፍስ ወይም በቴሌቪዥን መስኮቶች በሚሰሟቸው ተራ ወሬዎች አይደለም። ይልቁንም ዓለም አቀፍ ግንኙነቶችን እንደ አንድ የሰንጠረዥ ጨዋታ በመቁጠር እያንዳንዱ እርምጃ ያለውን ኪሳራ፣ ጥቅምና አጸፋዊ ምላሽ በሂሳብ ስሌት ወደ ጌም ቲዮሪ ቀይረውም ያሰላሉ። የደረሱበትንና ያመኑበትን ደግሞ ለዓለም ያንጸባርቃሉ። ይህ ስልታዊ አቀራረብ ደግሞ በሚያስደንቅ መልኩ የ2026ቱን እልፍ እውነታ ዋና ዋና የመገናኛ ብዙሃን ሳይደርሱበት ከረጅም ጊዜ በፊት እንዲመለከቱ አስችሏቸዋል። የእሳቸው ዘዴ ጥሩ ወይም መጥፎ የሚለውን የሞራል ትርክት ወደ ጎን በመታው ናሽ ኢኩሊብሪየም የተሰኘውን የግጭት ሚዛን ማንጸሪያ ነጥብ ይጠቀማል። ይህ ማለት የትኛውም ወገን የራሱን ስልት ቢቀይር ካለበት ሁኔታ የተሻለ ውጤት ማምጣት የማይችልበት የውጥረት ደረጃ ማለት ነው። ይህ ምሁራዊ ማዕቀፍ አሁን ላለው ጥቃት መነሻ የሆኑትን ጉዳዮች አስቀድመው እንዲያውቁ የረዳቸው ሲሆን አሁንም ይሄው ሂሳባዊ ስሌት የአሜሪካ አቋም ከመሰረቱ የማይቀጥል መሆኑን እየነገራቸው ይገኛል። የፔንታገን ወታደራዊ ባለስልጣናት እንደ ጦር መሳሪያ ብዛትና የቴክኖሎጂ የበላይነት ባሉ ባህላዊ መለኪያዎች ላይ ሲተማመኑ፣ ፕሮፌሰር ሴን ግን ትኩረታቸውን ያደረጉት በትዕግስት የመቆየት አቅምንና ከፍተኛ ተነሳሽነት ባለው አካባቢ ኃይል ፊት
አንድን ዓለም አቀፍ ግዛት የማቆየቱ ጉዳይ ላይ ነው። ይህ ማለት የመሳሪያ ጋጋታ ካለው ግዙፉ የአሜሪካ ጦር በላይ ጦርነቱን የሚያሸንፈው ቁርጠኛ የሆነውና ጽኑ የኢራን ጦር ነው እንደማለት ነው። እስካሁን የተናገሯቸው ሁለት ዋና ዋና ትንቢቶች በተለየ ጥንቃቄ መፈጸማቸው ደግሞ ተከታዮቻቸውንም ሆነ ተቺዎቻቸውን የአሜሪካ የበላይነት መቃረቡን የሚገልጸው የመጨረሻው ማስጠንቀቂያ በእርግጥ እየተፈጸመ ይሆን ብለው እንዲጠይቁ አስገድዷቸዋል። የ20 ዓመታት የኢራን ስልታዊ ዝግጅትና የአሜሪካ መጨረሻ በፕሮፌሰሩ ትንበያ። አሜሪካ በዚህ ጦርነት ትሸነፋለች ለሚለው መደምደሚያ ዋነኛው ምክንያት ፕሮፌሰር ሴን እንደሚሉት ከሆነ የኢራን የረጅም ጊዜ ስልታዊ ትዕግስትና ዝግጅት ውጤት ነው። ላለፉት ዓመታት ቴህራን ከአሜሪካ ጋር የሚደረገውን ቀጥተኛ ግጭት እንደ ሩቅ አጋጣሚ ሳይሆን እንደ ህልውናና ሃይማኖታዊ ግዴታ ስትመለከተው ስትዘጋጅበትም ቆይታለች። ይህ ረጅም ጊዜ ኢራን ሰፊ የልምምድ ጦርነቶችን እንድታካሂድ የረዳት ሲሆን በተለይም በሰኔ 2005 የተደረገው የ12 ቀናት አጭር ግጭት ስለ አሜሪካና እስራኤል የጥቃት ስልቶች በዋጋ የማይተመን መረጃን ሰጥቷታል። የኢራን ወታደራዊ መሪዎች የአሜሪካን ጦር አሰራር፣ የሳተላይት ቅኝት፣ ቅድሚያ የሚሰጣቸውን ጉዳዮችና እጅግ ዘመናዊ በሚባሉት የጦር መሳሪያዎቻቸው ውስጥ ያሉትን ደካማ ጎኖች ለማጥናት ዓመታትን ወስደዋል። በተጨማሪም ፕሮፌሰር ሴን እንደሚያስረዱት ይህ ግጭት ለኢራን መሪዎች ተራ የፖለቲካ ፍላጎት ሳይሆን ሃይማኖታዊ ትርጉም ያለው ነው። እነሱ ይህንን ጦርነት ከታላቁ ሰይጣን ጋር የሚደረግ የመጨረሻው ውጊያ አድርገው ነው የሚቆጥሩ። በተለመደው የቦምብ ድብደባ የማይበገር ስነልቦናዊ ጥንካሬ የገነቡትም በዚህ ምክንያት ነው። የአሜሪካ ሕዝብ ላለፉት 10 ዓመታት በመካከለኛው ምስራቅ በነበሩ ጦርነቶች በሰለቸበትና በአገሪቱ ፖለቲካዊ መከፋፈል በነገሰበት በዚህ ወቅት የኢራን ሕዝብ ግን የኢኮኖሚ ጫናንና የጦርነት ጫናን ለመቋቋም ተዘጋጅቷል። ይህ በሁለቱ ሀገራት ብሔራዊ ጽናት መካከል ያለው ልዩነት በፕሮፌሰር ሴን ሂሳባዊ ስሌቶች ውስጥ ወሳኝ መለኪያ ሲሆን በመጨረሻም አሸናፊ የሚሆነው ብዙ ጉዳት ማድረስ የሚችለው ሳይሆን ብዙ ጉዳትን ችሎ መቆየት የሚችለው ወገን መሆኑን ያመላክታል። የኢራን አስደናቂ የጦርነት ስትራቴጂና ውጤቱ ምን ይመስላል? የኢራን ስትራቴጂ በተለመደው የፊት ለፊት ውጊያ አሜሪካን ለማሸነፍ መሞከር ሳይሆን በተዘዋዋሪ መንገድ ዓለም አቀፍ ኢኮኖሚውን የጦር ሜዳ ማድረግ ነው። እንደ ሁቲ፣ ሄዝቦላና የተለያዩ የሻዕቢያ ታጣቂ ቡድኖችን የመሳሰሉ የተራቀቁ ውክል ኃይሎችን በመጠቀም ኢራን በአሜሪካ አጋሮች ላይ ከፍተኛ ጫና እያሳደረች ትገኛለች። በተለይም በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚገኙትን የማጣሪያ ጣቢያዎችን ኢላማ በማድረግ ኢራን በአንድም አሜሪካ ወታደር ላይ ጥይት ሳትተኩስ ቁልፍ የሆኑ የክልሉን ሀገራት ማዳከም ትችላለች። ፕሮፌሰር ሴን የገልፍ ሀገራትን አስፈሪ ተጋላጭነት ሲያብራሩ ደግሞ በሪያድ የሚገኝን አንድ ትልቅ የውሃ ማጣሪያ የሚመታ ብቸኛ $50,000 ድሮን በሚሊዮኖች የሚቆጠሩ ሰዎችን በሁለት ሳምንት ባነገሰ ጊዜ ውስጥ ያለመጠጥ ውሃ ሊያስቀር እንደሚችል ያመላክታሉ። ይህ ሁኔታ አሜሪካ ልትቆጣጠረው የማትችለውን ሰብአዊና ፖለቲካዊ ቀውስ ይፈጥራል። በተመሳሳይ ጊዜ የሆርሙዝ የባህር ሰርጥ መዘጋት ደግሞ እንደ ስትራቴጂካዊ የጉሮሮ ማነቂያነት ያገለግላል። የገልፍ ሀገራት ከሚያስገቡት የምግብ ምርት 90% በዚህ ጠባብ የሆርሙዝ ሰርጥ የሚያልፍ በመሆኑ ኢራን በአካባቢው ላይ አጠቃላይ ውድቀትን የመፍጠር ከፍተኛ አቅም አላት። የኢራን ዋናው ስኬት አሜሪካን በባህር ኃይል ውጊያ ወይም በአየር ላይ ማሸነፍ ሳይሆን ከአሜሪካ ጋር መወገን የሚያስከትለውን ዋጋ እጅግ ከፍተኛ በማድረግ የገልፍ ሀገራት በህልውናቸውና ለአሜሪካ ባላቸው ታማኝነት መካከል እንዲመርጡም ማስገደድ ነው። የፔትሮ ዶላር ስርዓት መፍረስና የኢኮኖሚው ሰይፍ። ወታደራዊው መስክ ባሻገር ፕሮፌሰር ሴን እጅግ አውዳሚ የሚሉትን የዓለም አቀፍ የፋይናንስ ስርዓት ግንባርን ያነሳሉ። የገልፍ ሀገራት የፔትሮ ዶላር ስርዓት የጀርባ አጥንት ናቸው። በዚህ ስርዓት ውስጥ ዘይት በአሜሪካ ዶላር ይሸጣል። ያም ዶላር ወደ አሜሪካ ገበያ ተመልሶ በመግባት የአገሪቱን ዕዳ ይሸፍናል፣ እንዲሁም የተለያዩ የኢኮኖሚ ክፍተቶችን ይመግባል። ፕሮፌሰር ሴን እንደሚከራከሩት በአሁን ጊዜ በአሜሪካ ያለው በሰው ሰራሽ አስተውሎት AI የሚመራው የኩባንያዎች አክሲዮን እድገት በዚህ የካፒታል ዝውውር ላይ የተመሰረተ ነው። የገልፍ ሀገራት መሰረተ ልማት ከተጎዳ ወይም እነዚህ ሀገራት ከአሜሪካ የጥበቃ ጥላ ስር ለመውጣት ከተገደዱ የፔትሮ ዶላር ስርዓት በአንድ ጀንበር ሊፈራረስ ይችላል። የኢራን ስትራቴጂ የተቀረጸው ይህንን የፋይናንስ ካርታ ለመናር ነው።
የነዳጅና የካፒታል ፍሰትን የሚያስተጓጉል ትርምስ መፍጠር እንደ አውሮፓውያን አቆጣጠር የ2008ን ቀውስ የሚያስንቅ የኢኮኖሚ ውድቀት በአሜሪካ ላይ ማስከተል ይችላል። በፕሮፌሰር ሴን እይታ የአሜሪካ የፋይናንስ ግዛት በመካከለኛው ምስራቅ ለሚደረግ ረጅም ጦርነት የሚሆን አቅም ፈጽሞ የለውም። የጦርነቱ ወጪ እየጨመረ ሲሄድና በሲሊኮን ቫሊ ያለው የኢንቨስትመንት ፍላጎት በዓለም አቀፍ የገንዘብ እጥረት ምክንያት ሲከስም በዋሽንግተን ያለው ፖለቲካዊ ፍላጎት አብሮ ይሟጠጣል። ኢራን አሜሪካውያንን በጦር መሳሪያ ለመብለጥ እየሞከረች አይደለም፣ ይልቁንም በኢኮኖሚ ለማክሰር ነው እየሰራች አለችው። አንዴ የአሜሪካ የፋይናንስ የበላይነት ከተበሰረ በዚያ ላይ የተመሰረተው ወታደራዊ ኃይልም አብሮ እንደሚዳከም ፕሮፌሰሩ እያስጠነቀቁ ነው። የተመጣጠነ የኃይል ሚዛን መዛባትና የጥቃቅን ድሮኖች ጦርነት። ዘመናዊ ጦርነት ራስን የመከላከል ወጪ የማጥቃት ወጪን እጅግ በላቀ ሁኔታ የሚበልጥበት ደረጃ ላይ ደርሷል። ይህ ደግሞ ፔንታጎን ለመቀበል እየተቸገረ ያለው ታላቅ እውነታ ነው። ፕሮፌሰር ሴን አስፈሪ የሆነ የሂሳብ ልዩነትን ያሳያሉ። ኢራን በሺዎች የሚቆጠሩ የካሚካዚ ድሮኖችንና ባላስቲክ ሚሳይሎችን በአንድ የአሜሪካ መቃወሚያ ሚሳይል ዋጋ ማምረትና ማሰማራት ትችላለች። በሚሊዮን የሚቆጠሩ ዶላሮች የሚወጡባቸው የመከላከያ ስርዓቶች ዋጋቸው ከአንድ ተራ መኪና የማይበልጥ ድሮኖችን መከላከል ሲያቅታቸው የሚያሳዩ ምስሎችን ደግሞ እያየን ነው። ይህ አለመመጣጠን አሜሪካ በቴክኖሎጂ የላቀች ብትሆንም እንኳን ኢራን ርካሽ መሳሪያዎቿን ከመጨረሷ በፊት አሜሪካ ውድ የሆኑና በከፍተኛ ጥንቃቄ የሚመረቱ ሚሳይሎቿን እንድትጨርስ ያደርጋታል። ፕሮፌሰር ሴን እንደሚሉት የአሜሪካ ጦር መርከቦች ከኢራን ጠረፍ ራቅ ብለው እንዲቆዩ የተደረገውም ለዚህ ነው። በአንድ ጊዜ በሺዎች የሚቆጠሩ ድሮኖች የሚሰነዝሩት ጥቃት የኤጂስ መከላከያ ስርዓት አቅምን ሊያጥለቀልቀው ይችላል የሚል ስጋት ስላለ የአሜሪካ ጦር የተገነባው ለቀዝቃዛ ጦርነት ዘመን ሲሆን እንደ ሶቪየት ህብረት ያሉ ግዙፍ ተቃዋሚዎችን ለመግጠም ታስቦ የተሰራ ነው። ነገር ግን እንደ ኢራን ካሉ በሺ ቁስሎች ደም የማፍሰስ ስልት ከሚከተሉ አካላት ጋር ለመዋጋት ዝግጁ አይደለም። ጦርነቱ እየተራዘመ ሲሄድ የአሜሪካ የጦር መሳሪያ ክምችት መመናመን አገሪቱን በሌሎች ግንባሮች ለምሳሌ በፓስፊክ ውቅያኖስ ለጥቃት ተጋላጭ ያደርጋታል። የእግረኛ ጦር ወጥመድና የአሜሪካ የበላይነት ማብቂያ። ምንም እንኳን ኦፕሬሽን ኤፒክ ፍሪ መጀመሪያ ላይ በአየር ድብደባ ላይ ብቻ ያተኮረ ቢሆንም ታሪክ እንደሚያስተምረው የአገዛዝ ለውጥና ስልታዊ ድል ከሰማይ በሚዘንብ ቦምብ ብቻ አይረጋገጥም። ፕሮፌሰር ሴን እንደሚከራከሩት አሜሪካ ምንም እንኳን የሀገር ውስጥ ህዝብ ተቃውሞ ቢኖርባትም የእግረኛ ጦር ለማሰማራት ወደምትገደድበት ወጥመድ ውስጥ እየገባች ነው። የክልሉ አጋሮች ሙሉ በሙሉ መፈራረስ ሲጀምሩና በዋሽንግተን ያሉ ጽንፈኛ ኃይሎች የኢራንን ስጋት ለአንዴና ለመጨረሻ ጊዜ ለማጥፋት ግፊት ሲያደርጉ የትራምፕ አስተዳደር በክልሉ ያለውን ቁጥጥር ለማስቀጠል ወታደሮችን ወደ ግንባር ለማውረድ ሊገደድ ይችላል። ይህ እርምጃ የተገደበውን ጥቃት ወደ ሌላ ማብቂያ የሌለው ጦርነት ይለውጠዋል። ነገር ግን የኛው ጦርነት እንደ ኢራቅ ወይም አፍጋኒስታን ሳይሆን እጅግ የሰለጠነና የተዘጋጀ ጠላት ያለበት ይሆናል። ፕሮፌሰር ሴን እንደሚጠቁሙት በዚህ ሂደት ውስጥ ትራምፕ የግል ፖለቲካዊ ፍላጎቶችና የአስቸኳይ ጊዜ አዋጅ ስልጣንን ለሀገር ውስጥ ተጽዕኖ የመጠቀም እድሎችም አሉ። ለመጨረሻም ይህ ግጭት ከአንድ ክልላዊ ትግል በላይ ነው። 1991 ጀምሮ የነበረውን የአሜሪካን የማይበገርነት ስም የሚሰብርም ክስተት ነው። አሜሪካን የገንዘብና የሎጂስቲክስ አቅሟን በሚነካ ጦርነት ውስጥ እንድትዘፈቅ በማድረግ ኢራን ዓለም ወደ ብዙ ዋልታ ወይም መልቲፖላር ስርዓት እንድትሸጋገር እያደረገች ነው። የፕሮፌሰር ሴን ትንቢቶች መፈጸማቸው ከቀጠሉ የዚህ ጦርነት ማብቂያ አንዲት ልዕለ ኃያል ሀገር በኃይል ማስፈራሪያ ብቻ የዓለምን ስርዓት የምትመራበት ዘመን ማብቃቱንም የሚያበስር ይሆናል። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። የዛሬ ጥንቅራችን ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ